እስከዛሬ እዚህ መታታ የመጀመሪያ ነው። በህልም ነው ጌታን ያስቀበልኩ? አዎ በህልሜ ነው በቃ የምትመጣብኝ። 1 ዓመት ከ3 ወር በህልምና በቴሌቪዥን። አዎ አንተ አሁን በጂፒኤስ የምትገለገለው በቲቪና በህልም ነው? አዎ በህልምና በቲቪ። እኔ የመጣሁት ከወለንጭቲ ነው። ወለንጭቲ ማለት ከአዳማ 25 ኪሎ ሜትር ላይ ነው የምትገኘው። እቤት ሆኜ በማየው ቲቪ ማለት ነው ጂፒኤስን ወደ ጌታ መጣሁ። 1 ዓመት ከ3 ወር ነው ወደ ጌታ ከመጣሁ። በጂፒኤስ ነው ጌታን ተቀበልከው? አዎ በጂፒኤስ አንተ ጌታ እዚህ ጋር ቆሜ ጌታን ተቀበልኩኝ። 2 ቀን ሳይሞላ ሄጄ እዛ ወለንጭቲ ላይ ጌታን ተቀበልኩኝ እና በቲቪ ነበረ ማየት። እንደዚህ ማየቴ ራሱ እግዚአብሔር የተመሰገነ ይሁን። አሜን። በሁለተኛው ቀን ተቀበልኩኝና ትምህርቴን ጀመርኩኝ። አሁን ሰኞ ነው የጥምቀት ስነ ስርዓት የሚደረገው። እሺ። ከዛን ሁለተኛ ደግሞ አሁንም በህልሜ ትመጣና በቃ ቅባት ትቀባኛለህ። እኔ በቃ አሜን ብዬ ይቀበላለሁ። ከዛ በኋላ ወደ ጌታ በቃ በረታውኝ፣ ጸናው፣ ቆምኩኝ። ሶስተኛ አሁንም በህልሜ ትመጣና አንተ ከወለንጭቴ የመጣ ልጅ ና እስቲ ትለኛለህ። ከዛን አሜን ብዬ በቃ ስንተኛ ጊዜ ማለት ነው? ሶስተኛ ጊዜ በህልሜ። ሶስቴ በህልም መልእክት? ሳምንት ራሱ አልሞላውም እንዴ። ቆይ እስኪ እሱ ከዛ ድረስ መጥቶ እዚህ እኔን እያገለገለ እኔ ለምን ሄጄ እዛ እሱን አላየውም ብዬ ዛሬ መጣሁኝ። ያው ጌታ ልጆኝ ያለው እግዚአብሔር የተመሰገነ ይሁን። የእሱ ምስክርነት የነበረው በጌታ አልነበረም፣ ጂፒኤስ ቲቪ ይከታተል ነበረ። ከዛ 1 ቀን ተኝቶ በህልሙ አንተ ጌታን ስታስቀብሉ አየ። ጂፒኤስ ጌታ ተቀብዬ የሚለው በህልም ነው? በህልም። እስከዛሬ እዚህ መታታ የመጀመሪያ ነው። 12 ሰዓት መጥቼ ድንኳን አግዛቸዋለሁ ዛሬ ጠዋት ማለት ነው። አብረህ ስትል ነበር? መጀመሪያ ማለት ነው። በህልም ነው ጌታን ያስቀበልኩ? በህልሜ ነው በቃ የምትመጣብኝ። በህልሜ ትመጣብኛለህ፣ ቅባት ትቀባኛለህ። እሺ። በህልም ጌታን ከተቀበልክ በኋላ የት ቸርች ሄድክ? የኢየሱስ ክብር ዓለም አቀፍ ቤተክርስቲያን። የኢየሱስ ክብር ዓለም አቀፍ ቤተክርስቲያን። በህልም ጌታን ተቀበለ፣ ደህንነት ትምህርት እዛ መማር ጀመርክ? ሶስቴ ነው በህልም ያገለገልኩ? ሶስቴ ማለት ነው። እሺ። አንተ አሁን በጂፒኤስ የምትገለገለው በቲቪና በህልም ነው? በህልምና በቲቪ። ስለዚህ ዛሬ ነው በአካል የመጣው? ዛሬ የመጀመሪያ ነው። እስከ ዛሬ ግን ስንት ጊዜ ያገለገልኩ? ስንት ጊዜ ሆነ ጌታን ከተቀበልክ? 1 ዓመት ከ3 ወር። 1 ዓመት ከ3 ወር በህልምና በቴሌቪዥን። እንኳን ደህና መጣ። አሜን። እንኳን ይህን ብርሃን አየ። አሜን። ተባረክልኝ። አሜን። ስሜ ቃል ኪዳን አስማራ እባላለሁ። የመጣሁት ከደብረ ዘይት ነው። ያው ከቆሪጦች ጋር በለው ማለት እኔን ምን ያህል እንደተጫወተብኝ ስለማቅ ነው መንፈሱ። ኢቭን አሁን ራሱ በጣም እየተጫወተብኝ ነው። እግዚአብሔር ፊት መጥቼ እኔ ደግሞ በተራ ይጫወትበታል። ከዚህ በኋላ አንቺ ነሽ የምትጫወችበት። አልለቀውም ከዚህ በኋላ። ሰብሰብ አድርጊ፣ ሰብስብሽ። እውነት ነው። እዛ ጋር አንድ ወንድም ያለ የባለቤቴ ወንድም ነው። ለሱ የሚላከው መንፈስ እሱን አሳበደ። አታብድም ብዬ ወደ ጌታ ቤት ወሰድኩት። ተመልሶ ያው ወደ ጌታ ቤት መጣልኝ። አሁን እኔን ነበር ሊያሳብድ የሚፈልገው መንፈሱ። እኔም አላብድም ብዬ እልህ ተያያዝኩኝ። ለኔ የሚደግመው ቄስ ልጁ ከትላንት ወዲያ ልጁ አበደ። ምን ሆነ? ልጁ አበደ። የመጀመሪያ ልጁ አበደ ሲሉኝ በቃ ተነጥፌ ጌታዬን አመሰገንኩት። እሺ። እና እግዚአብሔር የሰራልኝ ነገር ያው ለባለቤቴ ነው። የእግዚአብሔር ሰው የለም። እኔና ጓደኛዬ ከደብረ ዘይት ተነስተን ትራንስፖርት አተን ብዙ ችግር አይተን ነው የደረስነው እዚህ። ወላ እኔ ትንሽ የሀረር ልጅ ስለሆንኩ ቅልጥፍጥፍ እላለሁ። እርጉዝ ነኝ ብዬው ላዳውን በነፃ ይዞን መጣ። የሀረር ልጅ እና በእናትህ እርጉዝ ነኝ በቃ ለቼክ አፕ ነው የሚሄደው ብዬው እዚህ ድረስ ይዞ ይመጣና
ተባረክ፣ እኔ ቸርች ነው ይቅርታ አድርግልኝ ብዬው ገባሁ ወደ ቸርች። ከዛ መጣን ገባን፣ እዛች አካባቢ ቦታ አገኘን። በደንብ ተመለከ፣ ደስ ብሎን አመለክን። ልክ ፕሮግራሙ አለቀና ዛሬ እግዚአብሔር ሰው የለም አሜሪካ ነው ሲለን ተያየን። እኔና ጓደኛዬ ምን ነው ባልመጣን አልኳት። አረፊ አለችኝ። እግዚአብሔር ሰው በሌለበትማ ምናምን ዘርስ ዋጋ ከፍዬ አልኩኝ። ጨርሰን ፕሮግራሙን በጣም ደስ ብሎን ሄድን። እዛች ጋር ምሳልን በላ ቁጭ ብለን ቃልዬ አለች አሁን ዋጋ ከፍለን ብዙ መከራ አይተን ነው የመጣ ነው አለች። የሚቀጥለው አመት ግን መኪና ገዝተን ነው የምንመጣው አለች። አሜን አሜን ይሁን አልኳት። የኔ ነገር በቀልድ ነው አይሰራም፣ የኔ ነገር ቶሎ ግን ከመጣ ብዙ በረከቱን ጎትቶ ነው የሚመጣው፣ ግን አይመስለኝም እያልኳት ሄደን አመት እንኳን አልሞላው 2015 መሀል ላይ ነው አሜሪካ ሄደህ ነበር። ልክ በዚህኛው አመት ባለቤቴ ድንገት እኔም አላሰብኩትም መኪና ይዞ ሰርፕራይዝ አድርጎኝ መጣ። እኔ ምን ለባለቤቴ ነው የሆነው የምትይው መኪናውን ነው? አይ ቆይ ሌላውን ብዙ ሚስጥር ስላለ እንዲገባሃል። እሺ ብዙ ሚስጥር ስላለ እና መኪና ይዞ መጣ። ደነገጥኩኝ፣ አላመንኩም። ከዛ ያው ግቢ ውስጥ አስገባው። አንተ አትነዳም አልኩኝ። ቅብርር አድርጎ በሹፌራ ይዞኝ ነው የሚንቀሳቀሰው። አጃላሳ አሁን ሹፌሩም የኦርቶዶክስ እምነት ተከታይ ነው እና ትገባለህ ብዬ ይዤው ገብቻለሁ። መጥቷል እሱ ራሱ እና ደስ እያለኝ መኪናዋን እዛ ጋር አቆሜ እኔም እንደ ሰው ከሰው እኩል ሆንኩ ማለት ነው። ጌታ ሆይ አመት ሳይሞላው አመት አልሞላውም። ጌታ ሆይ ከሰው እኩል ሆንኩ ማለት ነው። ጫማ ማልቀየር ሴትዮ መኪና አልኩት። ጌታ እንኳን ጌታ ረዳሽ።